ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያው የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገለጹ። በደሞዝ ጭማሪ ሰበብ ዋጋን ያናሩ ከ57000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። ከውጭ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሞት ጥልቅ ሀዘን እንደተሰማቸው ገለጹ። ክቡራትና ክቡራን ተመልካቾች በቆይታችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው ሀንም ሰገድ አበበ አብሬያችሁ የምቆይ ይሆናል። በያላችሁበት አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለፍን። ጠቅላይ ሚኒስትር አብይ አህመድ በኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትር አብይ አህመድ በኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በራይላ ኦዲንጋ ሞት የተሰማቸውን ሀዘን ገልጸው ጥልቅ መጽናናትን ለኬንያ ህዝብም ተመኝተዋል። የአፍሪካ ነፃ የንግድ ቀጠና በአፍሪካ ሀገሮች መካከል የሚደረገውን ንግድ የተሳለጠ እንዲሆን ቀረጥንና ከቀረጥ ውጭ ያሉ የንግድ መሰናክሎችን በማስወገድ አህጉሩን ተወዳዳሪ ለማድረግ የተመሰረተ መሆኑ ተገለጸ። ኢትዮጵያም በተለይም በንግድና ቀጠናዊ ትስስር አማካኝነት ቀጠናዊ ለኢትዮጵያ ኢኮኖሚ የሚያመጣውን ጥቅም በሚመለከት የተለያዩ ስራዎች ሲሰሩ መቆየታቸው ተሰምቷል። ሀና አስታጥቄ በዚህ ጉዳይ ላይ ተጨማሪ ዘገባ አላት። የአፍሪካ ነጻ የንግድ ቀጠና ስምምነት በአፍሪካ ህብረት አባላት መካከል የተቋቋመ ነጻ የንግድ ቀጠና ነው። ዓላማውም በአፍሪካ ሀገሮች መካከል የሚደረገው ንግድ የተሳለጠ እንዲሆን ቀረጥንና ከቀረጥ ውጭ ያሉ የንግድ መሰናክሎች በማስወገድ አህጉሩን ተወዳዳሪ ለማድረግ የተመሰረተ እንደሆነ ይነገራል። ኢትዮጵያም የአፍሪካ አህጉራዊ ነጻ የንግድ ቀጠናን በመፈረምና በማጽደቅ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ አባል ሀገር ሆናለች። ከዛ ጊዜ ጀምሮ በተለይም በንግድና ቀጠናዊ ትስስር አማካኝነት ቀጠናው ለኢትዮጵያ ኢኮኖሚ የሚያመጣውን ጥቅም በሚመለከት የተለያዩ ስራዎች ሲሰሩ መቆየታቸውንና የአፍሪካ ነጻ የንግድ ቀጠና ትግበራ ስትራቴጂ ስለመጽደቁ የዓለም አቀፍ የንግድ ህግ ባለሙያ የሆኑት በረከት አለማየሁ ከፕራይም ሚዲያ ጋር በነበራቸው ቆይታ ተናግረዋል። ለኢትዮጵያ ኢኮኖሚ በአጠቃላይ ይዞት የሚመጣው ጥቅም ምንድነው? ምን አይነት ፈተናዎችን ይዞ ይመጣል በሚለው ላይ የተለያዩ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበረ። አንዳንዶቹ ላይ እኔም በራሴ ከዚህ በፊት ተሳትፌ ነበረ። ከዛ ጋርም ተያይዞ በግል ዘርፉ በኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት በዋናነት ከተለያዩ የልማት አጋሮች ጋር በመሆን ተመሳሳይ አይነት ስራዎች ሲሰሩ ነበረ። ከዛ ደግሞ በተጨማሪ የኢትዮጵያ መንግስት የአፍሪካ ነጻ የንግድ ቀጠና ስምምነት የትግበራ ስትራቴጂ በቅርቡ አጽድቋል። ስለዚህ ስትራቴጂ በአጠቃላይ ዓላማው ምንድነው? የኢትዮጵያ ኢኮኖሚ በምን አይነት ዘርፎች ላይ ነው ተወዳዳሪ መሆን የሚችለው? ምን አይነት እቃዎችን ነው ኤክስፖርት ማድረግ ያለብን? ወደ የትኞቹ ሀገሮች እቃዎችንም ብቻ ሳይሆን አገልግሎቶችንም ስለሚሸፍን የአፍሪካ ነጻ የንግድ ቀጠና የተለያዩ ስምምነቶችን በውስጡ ያካተተ ሲሆን እነዚህ ስምምነቶች በሙሉ አቅማቸው ሲተገበሩ የአፍሪካ ጠቅላላ ኢኮኖሚ እንዲያድግና እርስ በርስ ያለው የንግድ ልውውጥ እንዲጨምር እንደሚያደርግ ባለሙያው ይናገራሉ። ነጻ ቀጠናው በሙሉ ትግበራ ላይ ከዋለ ስምምነቱ ከተተገበረ የአፍሪካ ኢኮኖሚዎች እያንዳንዱ ጂዲፒያቸው እንዲጨምር ያደርጋል፣ ወይም ጠቅላላ ኢኮኖሚያቸው እንዲያድግ ያደርጋል። በእርስ በርሳቸው ያለውን የንግድ መጠንም እንዲጨምር ያደርጋል። ምክንያቱም አሁን አብዛኞቹ ሀገሮች የሚነግዱት ከአፍሪካ ውጭ፣ የአፍሪካ ሀገሮች የሚነግዱት ከአፍሪካ ውጭ ካሉት ሀገራት ነው። ግን አሁን ይሄ ስምምነት ሙሉ በሙሉ ከተተገበረ እርስ በርሳቸው እንዲነግዱ እና በአህጉሪቱ ውስጥ ያሉትን ሀብቶች እንዲጠቀሙ እድል ይሰጣቸዋል ማለት ነው። የአፍሪካ ነጻ የንግድ ቀጠና ለአፍሪካ አንድነትን ወሳኝ በመሆኑ በአባል ሀገራቱ መካከል ቁርጠኝነት መኖሩን የገለጹት ባለሙያው ይህንን ለማሳካት ሀገራት የማምረት አቅማቸውን ማሳደግ እንዲሁም የአገልግሎት መጠንንና አይነት መጨመር እንደሚገባም ይገልጻሉ። የኢትዮጵያ ኢኮኖሚም በንግድ ስምምነቱ ተጠቃሚ እንዲሆን በመንግስትና በግሉ ዘርፍ የሚጠበቁ ነገሮች እንዳሉ ይጠቁማሉ። በመንግስት በኩል ምንድነው መደረግ ያለበት? ከአብዛኛው ንግድ እና ኢንቨስትመንት የሚደረገው በግል ዘርፉ ስለሆነ የግል ዘርፉን ተዋናዮች በየጊዜው በማግኘት በአጠቃላይ የንግድ ኢንቫይሮንመንቱን የኢንቨስትመንት ኢንቫይሮንመንቱን ማሻሻል ሬጉላርሊ ማለት ነው፣ ከጊዜ ወደ ጊዜ እያሻሻለ መሄድ። ይሄ ደግሞ ምንድነው
አገር ውስጥ የንግድ ስርዓቱ የኢንቨስትመንት ስርዓቱ ለነጋዴዎች ለኢንቨስተሮች የተመቸ በሆነ ቁጥር የማምረት አቅማቸው ይጨምራል ተብሎ ስለሚታሰብ ማለት ነው። ይህ የንግድ ቀጠና ውድድርን የሚፈጥር እንደመሆኑ በተለይም የግሉ ዘርፍ በፋይናንስና በቴክኒካል አቅም ራሱን ማብቃት እንደሚያስፈልግም ይገልጻሉ። መታሰብ ያለበት ይሄ ለሌሎች ሀገሮችም ተመሳሳይ የሆነ የውድድር ኢንቫይሮንመንት ስለሚፈጥር የመወዳደር አቅሙ በተለይ የግል ዘርፉ የሚያዳብርበትን መንገድ መስራት ያስፈልጋል። ከዚህ ጋር ተያይዞ ደግሞ በቅርቡ በዜናም እንደሰማነው ጉዳዩንም እኔ ስለምከታተለው በመሰራበት ኤሪያም ስለሆነ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የመጨረሻዎቹ ደረጃዎች ላይ ትገኛለች። ስለዚህ ያኔ ፉክክሩ በአህጉር ደረጃ ሳይሆን በዓለም አቀፍ ደረጃ ይሆናል ማለት ነው። ስለዚህ ለዛ ደግሞ የግል ዘርፉ በፋይናንስ በቴክኒካል ካፓሲቲ ራሱን ማዘጋጀት መቻል አለበት። ከዚህ የንግድ ስምምነት ተጠቃሚ ለመሆንና ማክሮ ኢኮኖሚው የበለጠ ጠንካራ እንዲሆን የሚላኩት ምርቶች እሴት የተጨመረባቸው መሆን እንደሚገባቸውም ጠቁመዋል። በደሞዝ ጭማሪ ምክንያት ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ነጋዴዎች ላይ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸምንም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድና ስርዓት ላይሰንሲንግ ዘርፍ ሚኒስትር ዴኤታ አብዱላ ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ህገወጥ ነጋዴዎች ላይ እርምጃ መወሰዱም ተገልጿል። በአፍሪካ በሎጂስቲክና ማሪታይም ዘርፍ ዘመኑን የዋጀ የሰው ኃይል ለማፍራት በትብብር መስራት ይገባል አሉ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ። የአፍሪካ ማሪታይም ጉባኤ የአፍሪካ ሀገራት ትራንስፖርትና ሎጂስቲክ ሚኒስትሮች እንዲሁም የማሪታይም ኃላፊዎች በተገኙበት በአዲስ አበባ እየተካሄደ ይገኛል። ሚኒስትሩ በዚህ ወቅት እንዳሉት በአፍሪካ በማሪታይም ዘርፍ ብቁ ተወዳዳሪና ዘመኑን የዋጀ የሰው ኃይል ለማፍራት በትኩረት መሰራት ይገባዋል ነው ያሉት። ኢትዮጵያም በተለያዩ የስልጠና ማዕከላት ብቁ ባህርተኞችንና ሌሎች ባለሙያዎችን ለማፍራት እየሰራች እንደምትገኝም አስገንዝበዋል። ጉባኤው የአፍሪካ ሀገራት በዘርፉ ያላቸውን እምቅ አቅም በመጠቀም በትብብር እንዲሰሩ እድል ይፈጥራል ተብሎ እንደሚጠበቅ ሚኒስትሩም አስታውቀዋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ የከተማውን ነዋሪ የጤና መድህን ተጠቃሚ ለማድረግ የአባልነት ምዝገባ ማካሄድ መጀመሩን የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ አስታወቁ። በዚህም የምዝገባ ሂደት ነባር አባላት ሙሉ በሙሉ እድሳታቸውን እንዲያድሱ እንዲሁም ከ10% በላይ አዲስ አባላቶችን በአጠቃላይ 2.7 ሚሊዮን በላይ የከተማዋን ነዋሪዎች አባል ለማድረግ እቅድ ስለመያዙም ተገልጿል። ታደሰ ታምራት ተጨማሪ ዘገባ አለው። የአዲስ አበባ ከተማ አስተዳደር ጤና ቢሮ ማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚ አባላት ምዝገባ መጀመሩን አስታወቀ። የአዲስ አበባ ከተማ አስተዳደር ጤና ቢሮ የከተማዋን ነዋሪ የጤና መድህን ተጠቃሚ ለማድረግ የአባልነት ምዝገባ በበጀት ዓመቱ መጀመሩን የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ አስታውቀዋል። የቢሮ ኃላፊ ዶክተር ዮሐንስ ለጋዜጠኞች በሰጡት መግለጫ ላይ እንደተናገሩት በ2018 ዓመተ ምህረት የማህበረሰብ አቀፍ የጤና መድህን የአባልነት ምዝገባ ወቅትም ከጥቅምት 1 ቀን እስከ ህዳር 30 ቀን ድረስ መሆኑንም ገልጸዋል። በ2017 ዓመተ ምህረት ከ2.5 ሚሊዮን ዜጎች በላይ በማህበረሰብ አቀፍ ጤና መድህን አባል የሆኑ ሲሆን ከ2.83 ሚሊዮን በላይ አባላትና ቤተሰቦቻቸው በተመላላሽና በተኝቶ ሕክምና ከጤና ጣቢያ ጀምሮ ባሉ የመንግስት ጤና ተቋማት የጤና አገልግሎት ተጠቃሚ ሆነዋል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድህን ነባር አባላት ሙሉ ለሙሉ እድሳታቸውን እንዲያድሱና 10% በላይ አዲስ አባላቶችን በማፍራት በአጠቃላይ ከ2.75 ሚሊዮን በላይ ከተማችን ነዋሪዎችን አባል ለማድረግ እቅድ ተይዟል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድህን አባልነት የምዝገባ ወቅት ከጥቅምት 1 እስከ ህዳር 30 2018 ዓ.ም በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎችና ጤና ጣቢያ በሌለባቸው ክፍለ ከተሞች ደግሞ በወረዳዎች የነባርና አዲስ አባላት ምዝገባ መካሄድ ተጀምሯል።
ምንም አይነት የመክፈል አቅም የሌላቸው የህብረተሰቡ ክፍሎች ሙሉ በሙሉ በከተማ አስተዳደሩ በጀት ተይዞ የማህበረሰብ አቀፍ የጤና መድህን ዓመታዊ መዋጮ እንደሚሸፍንም ተናግረዋል። የማህበረሰብ አቀፍ የጤና መድህን ምዝገባ የአዲስ አባል መዋጮ ከ10,500 እስከ 1,500 ሲሆን የመመዝገቢያ 200 ብር መሆኑንም ተናግረዋል። እድሜያቸው ከ18 ዓመት በላይ ለሆኑ ልጆች እና በአባሉ ጥላ ስር ለሚኖሩ ተጨማሪ ቤተሰብ የመሰረታዊ ቤተሰቡን 50% መዋጮ ይከፍላሉ ብለዋል። የከተማ አስተዳደሩን ድጎማ በተመለከተ ኃላፊው ሲያብራሩ በ2018 ዓ.ም ለዚሁ ተግባር የሚውል በጀት በከተማ አስተዳደሩ ተይዟል። በዚህ ጋዜጣዊ መግለጫ ዶክተር ዮሐንስ ጫላ ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽና ማብራሪያም ሰጥተዋል። የአፍሪካ ህብረት የገጠር ሴቶችን ኑሮ ለመቀየርና በአህጉሪቱ የማካካሻ ፍትህን ለማረጋገጥ በበለጠ ቁርጠኝነት እንደሚሰራ አስታወቀ። ዓለም አቀፍ የገጠር ሴቶች ቀን በአፍሪካ ደረጃ ዛሬ በአህጉሪቱ በአዲስ አበባም ተከብሯል። የገጠር ሴቶችን በማካካሻ ፍትህ አማካኝነት ማብቃት በአፍሪካ ሁሉን አቀፍና ዘላቂ ስርዓት ምግብን ማረጋገጥ የቀኑ መሪ ሀሳብ ነው ተብሏል። በቀኑ አከባበር ላይ የአፍሪካ ህብረት አመራሮች፣ የመንግስት ተወካዮች፣ የገጠር ሴቶች አመራሮችና ተወካዮች፣ የሲቪክ ማህበራት ተቋማት፣ የዲያስፖራ ተወካዮች፣ የልማት አጋሮችና የግሉ ዘርፍ ተዋናያንም ይሳተፋሉ። የቀኑ አከባበር አካል የሆኑ የቴክኒክ ውይይት ትናንት የተካሄደም ሲሆን የአፍሪካ የገጠር ሴቶች መሪዎች፣ ፖሊሲ አውጪዎችና ባለሙያዎች ሴቶችን ለማብቃት በየአህጉሪቱ የተተገበሩ እንዲሁም ኢኒሼቲቮችን አስመልክቶ የእውቀትና የተሞክሮ ልውውጥ ማድረጋቸውም ታውቋል። ዓለም አቀፍ የገጠር ሴቶች ቀን በአፍሪካ ህብረት የ2025 መሪ ሀሳብ ከሆነው የማካካሻ ፍትህ ለአፍሪካውያንና ለዘረ አፍሪካውያን የተሳሰረ መሆኑም ተገልጿል። የግብጽ ፖሊሲ ኢትዮጵያ በድህነት ማቆየት ነው ሲሉ አቶ ኢብሳ ነጋው ተናገሩ። ኢትዮጵያ የህዳሴ ግድብን ማጠናቀቅ መቻሏ የኢትዮጵያን መቻል ለዓለም አሳይታለችም ተብሏል። ሂሪያ ዱፌራ በዚህ ዙሪያ ከእንግዳው ጋር ያደረገችውን ቆይታ እንደሚከተለው ታቀርበዋለች። የግብጽ ፖሊሲ ኢትዮጵያን በድህነት ማቆየት ነው ሲሉ አቶ ኢብሳ ነገው ተናገሩ። የቀድሞ የኦነግ የስራ አስፈጻሚ ኮሚቴ አባልና አሁን ደግሞ የድርጅቱ የደህንነት ኃላፊና የፖለቲካ ስትራቴጂስት አቶ ኢብሳ ነገው በፕራይም ስቱዲዮ በነበራቸው ቆይታ ኢትዮጵያ ከግጭት እንዳትርቅ ግብጽ ብዙ ሰርታለችም ብለዋል። ግብጽ ስትራቴጂ ኢትዮጵያን በደህንነት ማቆየት ነው። የራሳቸውን ናሽናል ኢንትረስት ወይም ደግሞ ብሔራዊ ጥቅም ከብሔራዊ ጥቅማቸው ጋር አያይዞ ነው። ናሽናል ሴኩሪቲ ኮንሰፕት አለው። የፉድ ሴኩሪቲ ኢትዮጵያ ከደህየች አቅም አይኖራትም ይሄንን ውሃ ለመጠቀም የሚል ስትራቴጂ ነው የሚያደርገው። ኢትዮጵያ ከኮንፍሊክትም እንዳትወጣ የውክልና ጦርነት ሁልጊዜ ተይዛ ወደ እድገት እንዳትሄድ የሚፈልጉ ስለሆነ ይሄንን ኢቭን በእምነት አኳያ እንኳን ድሮ ጳጳሱ ከዛ ነበር የሚሾመው 30ውን ቀን የስራ ሰዓት እንዳያደርግ የስራ ቀን እንዳይሆን ያደረጉበት ሲስተም አለ። የህዳሴ ግድብ ግንባታ ከኃይል ማመንጫነት ባሻገር የአባይ ወንዝ ጠራርጎ የሚወስደውን ሀብት ማስቀረት ተችሏልም ብለዋል። የአባይ አፈር ደለል በፕላስቲክ ይሸጣል። አረብ ሀገር ለአበባ ብሎ አለ አይደለም፣ እዛ አፈር የለም እና የማይሸጡት ነገር የለም ማለት ነው። አሁን ግን ይሄ ግድብ ያን ሁሉ ያስቀራል። የተጣራ ውሃ ብቻ ነው የሚሄደው። ኢትዮጵያ ከምድሯ ታጥቦ የሚሄደውን አፈርና ሚነራሎች የማስቀረቱ ሁኔታ አብስትራክት ነው፣ ለኛ ህዝብ የማይታይ ነው። እውነት ለመናገር ግብጽ የምታደርገውን የግብዝነት ፖሊሲ ልታቆም ይገባል ያሉት አቶ ኢብሳ ነገው ጠቅላይ ሚኒስትር ዶክተር አብይ አህመድ በጽናትና በቁርጠኝነት በመቆም የነበረውን ተጽዕኖ አሸንፈው የህዳሴ ግድብ ተጠናቋል፣ በዚህም ሊመሰገኑ ይገባልም ብለዋል። ሂፖክራሲ የሚሉት የግብዝነት ፖሊሲ ነው ኢጂፕት በኢትዮጵያ ላይ የምታራመደው። ይሄ የግብዝነት ፖሊሲ እንደቀጠለ ነው። አሜሪካንም ለማታለል ሞክረዋል። በእስራኤልና ኢጂፕት መካከል ባለው ኢንትረስት አለ አይደለም እና እነ ትራምፕን ያደርጉት የፈለጉትን እንትን ብለዋል። ግን የሚፈራ ፕራይም ሚኒስትር አልነበረም ዶክተር አብይ እና ይሄንን መጨረስ አለብኝ አደረገ።
ሊመሰገን ይገባል። ግብጽ ለራሷም ሆነ ለቀጠናው ጥሩ የሚሆነው ከኢትዮጵያ ጋር ተባብራ መስራት ስትችል ብቻ ነውም ብለዋል አቶ ኢብሳ ነገዎ። በምዕራብ ኦሮሚያ አካባቢዎች ግንባታቸው የተቋረጠና የተጓተቱ የመንገድ ፕሮጀክቶችን ለማጠናቀቅ 6.6 ቢሊዮን ብር በጀት መያዙ ተገለጸ። በምዕራብ ኦሮሚያ አካባቢዎች ግንባታቸው የተቋረጠና የተጓተቱ የመንገድ ፕሮጀክቶች በፍጥነት በማጠናቀቅ የህብረተሰቡን የልማት ጥያቄ ለመመለስ እንደሚሰራ ነው የኢትዮጵያ መንገዶች አስተዳደር ያስታወቀው። የኢትዮጵያ መንገዶች አስተዳደር ከምዕራብ ኦሮሚያ አካባቢዎች የስራ ኃላፊዎች ጋር በአካባቢው የመንገድ ፕሮጀክቶች አፈጻጸም ላይ ያተኮረ ምክክርም አድርጓል። የአስተዳደሩ ምክትል ዋና ዳይሬክተር ኢንጂነር መልካ በቀለ በወቅቱ እንዳሉት ከሆነ በኦሮሚያ አካባቢዎች በተለያዩ ምክንያት ግንባታቸው የተቋረጡና የግንባታ አፈጻጸማቸው ዝቅተኛ የሆኑ መንገዶችን በፍጥነት በማጠናቀቅ ለአገልግሎት እንዲበቁ በትኩረት ይሰራልም ብለዋል። አሁን ላይ ግንባታቸው በአጭር ጊዜ ለማጠናቀቅ ስራ ከሚጀመርባቸው 4 መንገዶች መካከል 2ቱ ግንባታቸው የተጓተተም ሲሆን ቀሪዎቹ ደግሞ በተለያዩ ምክንያቶች ግንባታቸው ተቋርጦ የነበሩ ስለመሆናቸው አስረድተዋል። የመንገድ ፕሮጀክቶቹን ግንባታ ለማስቀጠል መንግስት 6.6 ቢሊዮን ብር በጀት መያዙን ተናግረው የመንገዶቹ ግንባታ በፍጥነት ለማጠናቀቅም ከዞኑ አስተዳደርና ከህብረተሰቡ ጋር በቅንጅት ይሰራልም ብለዋል። ክቡራትና ክቡራን ተመልካቾች አብራችሁን ስላላችሁ በድጋሚ ከልብ እናመሰግናለን። አሁን የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹ መታደርሰን ደግሞ ባልደረባዬ ጽዮን ወንዲፍራው ናት። እዚህ አጠገቤ ስለተገኘች ከልብ አመሰግናለሁ። እንደምን አመሸሽ ጽዮን? እንዴት አመሸህ ከለምሰገድ? በቢዝነስ ዘገባዎች ዙሪያ ምን አዲስ ጉዳይ ይኖር ይሆን? እንግዲህ አዲስ ጉዳዮች አሉ። ከፍተኛ የኢትዮጵያ ልዑካን እንግዲህ ከዓለም አቀፍ የገንዘብ ድርጅት ጋር በኢትዮጵያ የሪፎርም አጀንዳ መደገፍ መርሃ ግብር ላይ ኪም በፊትም እየደገፈ ነበር፣ አሁንም በቀጣይነት እንደሚደግፍ እንግዲህ አስታውቋል። ከውጭ ወዳገኘናቸው ምንጮች ደግሞ ስናልፍ የአፍሪካ ባለሙያዎች አፋጣኝ የእዳ ስረዛና ቅነሳ እንዲደረግላቸውም ጠይቀዋል። ይህና ሌሎችን አለን። በጣም ጥሩ ጽዮን፣ አመሰግናለሁ። መቀጠል ትችላለሽ አንቺ። አመሰግናለሁ። እሺ። ከሀገር ውስጥ መረጃዎቻችን ስንጀምር የዓለም አቀፍ የገንዘብ ድርጅት የኢትዮጵያ ሪፎርም አጀንዳ መደገፍ እንደሚቀጥል አስታወቀ። የኢትዮጵያ ልዑክ ከዓለም አቀፍ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጀል ክላርክ እና ከተቋሙ የአፍሪካ የስራ ከፍተኛ አመራሮች ጋርም ተወያይተዋል። የገንዘብ ሚኒስቴር አህመድ ሺዴ የዓለም አቀፍ የገንዘብ ድርጅት ለኢትዮጵያ ሪፎርም አጀንዳ እያደረገ ያለውን ድጋፍም አድንቀዋል። ሪፎርሙ የኢትዮጵያ ሙሉ የኢኮኖሚ አቅም ለመጠቀም የስራ እድል ለመፍጠርና የሁሉንም የኢትዮጵያውያን ኑሮ ደረጃ ማሻሻል ያለመ ነውም ብለዋል። አይኤምኤፍ ሪፎርሙ ካለው ግዝፈት አኳያ የሚደረገው የፋይናንስ ድጋፍ እንደሚያሳድግም ጠቁመዋል። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ናይጀል ክላርክ የኢትዮጵያ ጠንካራና ድፍረት የተሞላበት የሪፎርም አጀንዳ ለሌሎች ሀገራት ምሳሌ እንደሆነ ገልጸው ተቋሙ የኢትዮጵያን የሪፎርም አጀንዳ ለመደገፍ ቁርጠኛ መሆናቸውንም ገልጸዋል። የኢትዮጵያ የሪፎርም ትግበራ ከፍተኛ ወጪ እንደሚጠይቅ መሆኑን በውል እንደሚረዱ ገልጸው ለዚህም ዓለም ባንክን ጨምሮ ከሌሎች የልማት ፕሮግራሞች ጋር በመተባበር ተጨማሪ ሀብት ማሰባሰብ እንደሚገባም አመልክተዋል። የኢትዮጵያ የተሟላ ማክሮ ኢኮኖሚ ሪፎርም የውጭ ንግድ አፈጻጸሙን ከፍተኛ ብቻ ሳይሆን ቀጣይነት እንዲኖረው ማድረጉን የንግድ ቀጠናና ትስስር ሚኒስቴር ካሳሁን ጎፌ ገለጹ። የንግድ ቀጠናዊ ትስስር ሚኒስቴር ተጠሪ ተቋማት የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት የግምገማ መድረክም ተካሂደዋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በሩብ ዓመት በወጪ ንግድ አፈጻጸም፣ በኦንላይን ንግድ ምዝገባ፣ በድረ ፈቃድ ቁጥጥር፣ በዓለም የንግድ ድርጅት ድርድር እንዲሁም የአፍሪካ አህጉራዊ ነጻ የንግድ ቀጠናን በማስጀመር አመርታዊ ለውጥ ተመዝግበዋልም ብለዋል። በ2018 የበጀት ዓመት የውጭ ንግድ በአይነት በመጠንና በገቢ በማሳደግ የዓለም አቀፋዊ ቀጠናዊ ትስስርን በማጠናከር አስተማማኝ የገበያ እድል በመፍጠር የሚያስችል ግብ ተይዞ ወደ ስራ መገባቱንም ገልጸዋል። በመጀመሪያው የሩብ ዓመት ከኦንላይን ንግድ ምዝገባ ከ980 ሺህ በላይ የንግድ ፈቃድ ምዝገባና እድሳት መደረጉም ተናግረዋል። 219 የቅዳሜና እሁድ ገበያዎችን ጨምሮ በ5 የገበያ ማዕከል የግብርናና ኢንዱስትሪ ምርቶች አቅርቦት በበቂ ሁኔታ የማቅረብ ስራ ተጠናክሮ እንደቀጠለ ተገለጸ።
የአዲስ አበባ ከተማ አስተዳደር ንግድ ቢሮ የኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ 219 የቅዳሜና እሁድ ገበያዎችን ጨምሮ በ5 የገበያ ማዕከል የዋጋ ንረት ያረጋጋ ግብይት እየተከናወነ ነው ብለዋል። ለእነዚህ ገበያዎችና ማዕከላት የግብርናና ኢንዱስትሪ ምርት በበቂ ሁኔታ ከስር ስር እየቀረበ መሆኑንም አረጋግጠዋል። በየሳምንቱ የወጣ ባለው የዋጋ ተመን መሰረት ግብይት እንደሚከናወንም አስረድተዋል። በሁሉም የመዲና ወረዳዎች የቅዳሜና እሁድ ገበያ መኖሩን ጠቅሰው ከፍላጎት ማደግ አንጻር በቀጣይ የቅዳሜና እሁድ ገበያዎች የማስፋት እቅድ ተይዞ እየተሰራ መሆኑንም አመልክተዋል። በዚህም መሰረት አንድ የቅዳሜ እሁድ ገበያ ስፍራ ባላቸው ወረዳዎች ተጨማሪ እንዲኖር ይደረጋልም ብለዋል። ከውጭ ምንጭ ወዳገኘናቸው ዜናዎቻችን ስናልፍ ባለሙያዎች በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግላቸው ጠየቁ። ከ30 በላይ መሪ ኢኮኖሚስቶችና ባለስልጣናት የአፍሪካ ሀገራት በአማካይ 17 በመቶ ዓመታዊ ገቢያቸውን ዕዳ ለመክፈል ማዋላቸውን በመጠቆም አፋጣኝ የዕዳ ስረዛ እንዲደረግም ጠይቀዋል። የኖቤል ተሸላሚው ጆሴፍ ስቲግሊዝን ጨምሮ ባለሙያዎች ይህ ከፍተኛ የዕዳ ጫና መንግስት ለመሰረታዊ አገልግሎት የሚሰጠውን ድጋፍ እየገታ እንደሆነም አስጠንቅቀዋል። ይህም ሆኖ 32 የአፍሪካ ሀገራት ከጤና እና 25 ሀገራት ከትምህርት ይልቅ ለዕዳ እንዲከፍሉ እየገፋፋ ነው ብለዋል። ባለሙያዎቹ የዕዳ ቅነሳ ከተደረገ በሚሊዮን ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ ህጻናትን ሞት ከመከላከል እንደሚቻልም አስታውቀዋል። ጥሪው የቀረበው የጤና ስርዓት የመድኃኒት እጥረትና የሰራተኞች ችግር በገጠመበት ወቅትም ነው። አፍሪካ ኒውስ ነው የዘገበው። በመጨረሻም የዩናይትድ ኪንግደም የዋጋ ግሽበት በ2025 እና በ2026 በጂ7 ሀገራት መካከል ከፍተኛ ደረጃ ላይ እንደሚገኝ ከዓለም አቀፍ የገንዘብ ተቋማት አመላከተ። ተቋሙ በቅርብ ባወጣው ዘገባ የዩናይትድ ኪንግደም የዋጋ ግሽበት በ2025 አማካኝ 3.4 በመቶ እንደሚሆን፣ ይህም በሚያዝያ ወር ላይ 3.1 በመቶ ትንበያ ላይ እንደሚገኝም ገልጸዋል። የዋጋ ግሽበቱ እንደ አውሮፓውያን አቆጣጠር በ2026 ወደ 2.5 በመቶ እንደሚቀንስም ተገልጿል። በአንጻሩ በዩሮ አካባቢ ያለው የዋጋ ግሽበት በዚህ ዓመት በአማካይ 2.1 በመቶና በሚቀጥለው ዓመት ወደ 1.9 በመቶ ዝቅ ይላል ተብሎም ይጠበቃል። በዩናይትድ ኪንግደም በ2014 ውስጥ መጨመር የጀመረው የዋጋ ግሽበት በከፊል በተስተካከለ የዋጋ ለውጦች ምክንያት እየጨመረ እንደሚገኝም ተጠቁመዋል። ይህ በግንቦት ወር ይፋ የሆነው የዩናይትድ ኪንግደም የንግድ ስምምነትን ጨምሮ በ2025 እና 2026 የታሰበው እድገት አሁንም በጥቅምት 2024 ከተገመተው ጋር ሲነጻጸር በ0.4 በመቶ ዝቅተኛ ነው ሲል IMF ተናግሯል። ዘገባው ያናዱል ነው። አድማጭ ተመልካቾቻችን ለሰዓቱ የያዝናቸውን የቢዝነስ ዜናዎች ወደ እናንተ በማድረስ ከእናንተ ጋር የቆየው ጽዮን ዲፍራው ነኝ። ቀሪ ከፕራይም ዜናዎች ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኘን። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። በተለይ የኬንያው የፖለቲካ ተፎካካሪና የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈትን በተመለከተ ወደ አዘጋጀናቸው ዜናዎች እናልፋለን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሞት ጥልቅ ሐዘን እንደተሰማቸው ገለጹ። ሊቀመንበሩ በሐዘን መልእክታቸው ራይላ ኦዲንጋ በኬንያ ፖለቲካ ውስጥ ትልቅ ስፍራ የነበራቸውና የዲሞክራሲ፣ የመልካም አስተዳደር፣ ህዝብ ተኮር የልማት ስራዎች መገለጫ ናቸው ብለዋል። አፍሪካ ባለራዕይ ልጇን አጥታለች። የኦዲንጋ አሻራ የበለጸገች ሰላማዊና ዲሞክራሲያዊ አህጉር የመገንባት የጋራ ጥረታችን በጽናት እንድንቀጥል መነሳሳትን ይፈጥርብናል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ለራይላ ኦዲንጋ ቤተሰብ፣ ለኬንያ ህዝብና መንግስት እንዲሁም ለአፍሪካውያን በሙሉ መጽናናትንም ተመኝተዋል። በሐዘን መግለጫ መልእክታቸውም ራይላ ኦዲንጋ ጠንካራ ፓን አፍሪካዊና ህይወታቸውን በሙሉ ለዲሞክራሲ፣ ለፍትህና ለአንድነት መታገላቸውን አስታውሰዋል። የኦዲንጋ ተምሳሌታዊ ተግባር ነፃና የበለጠ አንድ የሆነች አፍሪካን የመፍጠር ራዕይን የማሳካት ጉዞ አቅም ሆኖ እንደሚቀጥል አምናለሁ ሲሉም ነው የተናገሩት። በተጨማሪም የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ፣ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ እንዲሁም የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን፣ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣
በራይላ ኦዲንጋ ህልፈት ህይወት ሀዘናቸውን ከገለጹ የሀገራት መሪዎች መካከል ይገኙበታል። ጠቅላይ ሚኒስትር አብይ አህመድም በኬንያ የቀድሞ ጠቅላይ ሚኒስትር ህልፈት የተሰማቸውን ሀዘን መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በራይላ ኦዲንጋ ሞት የተሰማቸውን ሀዘን ገልጸው ጥልቅ መጽናናትን መመኘታቸውም ይታወሳል። የቀድሞ የኬንያ ጠቅላይ ሚኒስትር የረጅም ጊዜ የተፎካካሪ መሪ የነበሩት ራይላ ኦዲንጋ ከዚህ ዓለም በሞት መለየታቸው ጠዋት ላይ ነበር የተሰማው። ራይላ ኦዲንጋ ባደረባቸው የልብ ህመም ሕክምናቸውን ሲከታተሉ ቆይተው በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን ተዘግበዋል። የግለሰቡን የፖለቲካ ህይወትና የግል ህይወት ታሪካቸውን በተመለከተ ሀና አስታጥቂ ያዘጋጀችው ዘገባ አለ። ኬንያዊው ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን የቤተሰቦቻቸው ምንጮች ተናገሩ። የኦዲንጋ መሞት የተገለጸው ሕክምና ለመከታተል ህንድ ውስጥ በነበሩበት ወቅት ነው። የህንድ ፖሊስ ለኤኤፍፒ ዜና ወኪል እንደተናገረው ኦዲንጋ ከቤተሰቦቻቸው አባላትና ከግል ዶክተራቸው ጋር እያሉ በድንገት መውደቃቸውን ተከትሎ በአቅራቢያቸው ወደሚገኝ ሆስፒታል ከተወሰዱ በኋላ ህይወታቸው አልፏል ሲል ገልጿል። ባለፉት ሳምንታት የኦዲንጋን ጤንነት በተመለከተ ያልተረጋገጡ ወሬዎች ሲናፈሱ የነበረ ሲሆን የቤተሰብ አባሎቻቸውና የፖለቲካ አጋሮቻቸው በጽኑ ስለመታመማቸው የሚነገረውን ዜና ውድቅ አድርገውት ነበር። ኦዲንጋ ምርጫ በመጣ ቁጥር የፖለቲካ ጥምረት በመመስረት የሚታወቁ ሲሆን ለመጨረሻ ጊዜ በተወዳደሩበት የኬንያ ምርጫ አዝሚዮ ላኡሚጃ በሚል መሪ ቃል ነበር የተወዳደሩት። ይህም የአንድነት ቃል ኪዳን የሚል ትርጉም አለው። ኦዲንጋና የቀድሞ ፕሬዝዳንት ኡሁሩ ኬንያታ የኬንያን ትላልቆቹን ሁለት ፖለቲካ ስርወ መንግስት ይወክላሉ። ኦዲንጋ ፕሬዝዳንት ሆነው ከተመረጡ የኡሁሩ ኬንያታን የልማት እቅዶች ለማስቀጠል ቃል ገብተውም ነበር። ለችግር ተጋላጭ የሆኑ ኬንያውያንን በገንዘብ ለመደገፍም እንደዚሁ። ሀሳቡ የጤና አገልግሎት በተመጣጣኝ ዋጋ ለመስጠት ያለመ ነው። እንደ አውሮፓውያን አቆጣጠር በ2022 የተካሄደው ምርጫ ለኦዲንጋ የፕሬዝዳንትነት ሙከራ የመጨረሻ እድል ተብሎ ነበር። ሆኖም ከቢቢሲ ፎክስ ኦን አፍሪካ ቴሌቪዥን ጋር ባደረጉት ቆይታ ግን ሀሳባቸውን ቀይረዋል። ኬንያውያን በእሳቸው ላይ ባላቸው ትልቅ እምነት እንደገና ለፕሬዝዳንትነት እንዲወዳደሩ መጠየቃቸው በመግለጽ ውሳኔውን የቀለበሱበትን ምክንያት ተናግረዋል። ኦዲንጋ የአባታቸው ጃራሞጊ ኦዲንጋ የፖለቲካ አልጋ ወራሽ ተደርገውም ይወሰዳሉ። ጃራሞጊ ከነጻነት በኋላ የመጀመሪያው የኬንያ ምክትል ፕሬዝዳንት ነበሩ። በወቅቱ ራይላ ኦዲንጋም የፖለቲካ እስረኛ የነበሩ ሲሆን በኬንያ ለረጅም ጊዜ በእስር ላይ በማሳለፍ ይታወቃሉ። በ1982 መፈንቅለ መንግስት ለማድረግ ሞክረዋል በሚል ለእስር የተዳረጉት ኦዲንጋ አጋጣሚው ወደ አገር አቀፍ መድረክ ያሸጋግራቸው ሆኗል። ኦዲንጋ በኬንያ ያሉ ከሚባሉ ከበርቴዎች አንዱ ሲሆኑ የጋዝ ሲሊንደር አምራቹ ኢስት አፍሪካ ስፔክተርና መቀመጫውን ኪስሙ ያደረገው ሞላሰስ ፕላንት በኩል የኢታኖል ዘርፍ ላይ መዋለ ንዋያቸውን አፍስሰዋል። ኦዲንጋ ከማማ አይዳ ጋር ትዳር መስርተው 4 ልጆችን አፍርተዋል። ዜናውን ስናዘጋጅ በዋቢነት ቢቢሲ፣ ሮይተርስና አልጀዚራን ተጠቅመናል። ክብራትና ክብራን ተመልካቾች ጣቢያው ፕራይም ሚዲያ ነው። ቆይታው ደግሞ ዜና ፕራይም ነው። አሁን የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ዘገባዎቹ የሚያደርሰን ደግሞ ባልደረባዬ ታደሰ ታምራት ነው። ታደሰ እንደምናመሸ፣ እንኳን ደህና መጣ። እንኳን ደህና ቆየኝ አመሰግናለሁ። በሀገር መከላከያ ሰራዊት ዙሪያ ምን አዲስ ጉዳይ ይኖር ይሆን? እንግዲህ በዛሬ የመከላከያ ዜናችን አየር ኃይል የሚሰጠው ማንኛቸውም ግዳጆች ለመፈጸም በዝግጅት ላይ እንደሚገኝ የሚገልጽ አንድ ዜና ላይ፣ ሁለተኛው ደግሞ ታጣቂዎች የመንግስትን የሰላም ጥሪ ተከትለው እጅ ስለመስጠታቸውና ሌሎችም ዜናዎች ይቀርብ ያለ። በጣም ጥሩ፣ መቀጠል ትችላለህ። አመሰግናለሁ። የኢትዮጵያ አየር ኃይል የሚሰጠውንም ማንኛውም ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ እንደሚገኝ ሌተናንት ጄኔራል ይልማ መርዳሳ ገለጹም። ይህ የተገለጸው የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸማቸው ከፍተኛ አስተዋጽኦ ላበረከቱ ክፍሎች የእውቅናና የምስጋና መርሃ ግብር በተካሄደበት ወቅት ላይ ነው። የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ተቋሙ የሚሰጠውን ተልዕኮና ግዳጅን ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝም አረጋግጠዋል። አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ ስራ ውጤት መሆኑንም ሊተኮርበት ይገባል ብለዋል። የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጄኔራል ተስፋዬ ለገሰ በበኩላቸው ክፍሉ የሀገራችንን አየር ክልል በንቃት በማስጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝም ገልጸዋል። በመርሃ ግብሩ ላይ ግዳጃቸውን በብቃት ለተወጡ ክፍሎችና ምክትሉን በተለያየ መልኩ ለደገፉ አካላት የእውቅናና የምስጋና ሰርተፊኬትም ተሰጥቷቸዋል።
ሰራዊቱ እየፈጸመ ላለው ለሚፈጽመው ሀገራዊ ተልዕኮ በመሰልጠን ይዘጋጃል ሲሉ ሌተናል ጄኔራል ዘውዱ በላይ ተናገሩ። የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በጋሻ ኮር ተገኝተው የክፍሉን የስልጠና እንቅስቃሴና አጠቃላይ ግዳጅ አፈጻጸም ውጤት ተመልክተዋል። ጄኔራል መኮንኑ በኮሩ ጊዜያዊ ማሰልጠኛ ማዕከል በነበራቸው ቆይታ ሰልጣኞችን በጋራ አግኝተው ያነጋገሩ ሲሆን በአሃድ ደረጃ ለክፍሎች እየተሰጠ ያለውን ስልጠና የሰራዊቱን የውጊያ አቅም በማጎልበት በነፍስ ወከፍ እስከ ቡድን መሳሪያ ከአባል እስከ አመራር ያለውን አደረጃጀት በማጠናከር ተነባቢና ተቀራራቢ አቅም ለመገንባት ያስቻለ ነውም ብለዋል። አዛዡ እንዳሉት ሰራዊቱ የኢትዮጵያ ሉዓላዊነት ለማክበር እየፈጸመ ላለውና በቀጣይነት ለሚፈጽመው ሀገራዊ ተልዕኮ አቅሙን ለማሳደግ ከዘመኑ ጋር እኩል ተራማጅ ለመሆን ምንጊዜም ለስልጠና ይዘጋጃል ብለዋል። ሌተናል ጄኔራል ዘውዱ በላይ ወታደሩ በሚከፍለው መስዋዕትነት ከጥንት ጀምሮ በጀግኖች ተጋድሎ ታፍራና ተከብራ የኖረችውን ሀገሩን ከነክብሯ እንዳስቀጠለ አውስተው በቀጣይም ብሔራዊ ጥቅሟን ለማስከበር የሚደረጉ አቅምን በስልጠና እያሳደገና እየገነባ ከተግባሩ የሚመነጩ የዓላማ ጽናት አጠናክሮ እንደሚቀጥልም አረጋግጠዋል። ለሚናፈሱት የሐሰት ትርክቶች ቦታ መስጠት እንደማያስፈልግ የገለጹት ጄኔራል መኮንኑ የተቋሙን የከበረ ስም ለማጠልሸት የሚሰሩ የውስጥና የውጭ ጠላቶቻችንን ሳይቀር ሰራዊቱ መስዋዕትነቱን የሚከፍለው ለሰንደቅ ዓላማው ክብር፣ ለሕገ መንግስታዊ ስርዓቱ መጠበቅ፣ ለሀገር ሉዓላዊነት መከበርና ለሰላማዊ የስልጣን ሽግግር መሆኑን ጠንቅቆ ያውቃል ሲሉም አስገንዝበዋል። የጋሻ ኮር ዋና አዛዥ ብርጋዴር ጄኔራል ጥላሁን ዱጓሳ በበኩላቸው ኮሩ አሸባሪ ኃይሎችን ተከታትሎ በመደምሰስ በመማረክና እጅ እንዲሰጡ በማስገደድ የተሰጠውን ተልዕኮ በብቃት እየተወጣ መምጣቱን ገልጸው አሁን ላይ እንደ ሀድ በሚወስደው የማመጣጠን ስራዎች ሰርቶ ራሱን በማብቃት ሁለንተናዊ ወትሮ ዝግጁነቱን ማረጋገጡን ተናግረዋል። በመተከል ዞን ቡለን ወረዳ የሸኔ ታጣቂዎች እጅ ሰጡ። የምዕራብ እዝ ንስር ክፍለ ጦር በተሰማራበት የግዳጅ ቀጠና ማለትም በመተከል ዞን ቡለን ወረዳ ታጥቀው ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ከነሙሉ ትጥቃቸው የሰላም ጥሪውን ተቀብለው በቀጠናው ለሚገኘው የንስር ክፍለ ጦር ሰራዊት እጅ መስጠታቸውን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በአምላክ ሰንደቄ ተናግረዋል። ተመልካቾቻችን ከፕራይም ሚዲያ የተላለፈላቸው የመከላከያ ዜናዎቻችን ይህን ይመስላሉ። ሰላም። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ለዕለቱ የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ